መጻፍ እንደምትወደው ሁሉ እኔ ስዋሰብህ ደስ ይለኛል ትለኛለች። ትደውልልኝና ደስታችን ላይ ብቻ እንኑረው ትለኛለች። እርግጥ ነው መጻፍ መቸክቸክ እወዳለሁ፣ እሷም መዋሰብ ነብሷ ነው። ነገር ግን ብዙ ከመለማመዳችን የተነሳ እሷ የጻፍኩትን የማንብላትን የተዝረከረከው ቤቴን በራሴ ዓለም መኖሬን እኔ ደግሞ ስንዋሰብ የምትሰማኝ ድምጿ፣ መውረግረጓ፣ መቅበጥበጧ በቃላት የማይገለጹብን ብዙ ነገሮቿን ነው ተለማምደን ያረፍነው። እሷ ትደውልኛለች የት እንደመሆን እያወቀች። የት ነህ ትለኛለች። ስቸከችክ ውዬ አድሬ ለምግብ ብቻ ከምወጣበት ቤቴ ሆኜ እጠብቃታለሁ። መኪናዋን በርቀት አድርጋ በእግሯ ወክ እያደረገች ትመጣለች። በቃ እሷ ከመጣች መዋሰብ ብቻ፣ ማንበብ የለም፣ ፊልም ማየት ብቻ፣ ሙዚቃ ማዳመጥ ብቻ፣ ትንፋሽ እስኪያቋርጥ መሳሳም ብቻ፣ መሳቅ፣ ከልብ መሳቅ ብቻ። የአባቷን ድርጅት ነው የምትመራው። ሁሌም ቢሮዋ እሄዳለሁ። ካራክተሯ ቢሮ ስትገባ ይለያል። ጎበዝ ሰራተኛ ናት። ብዙ ጊዜ የተለያዩ መድረኮች ላይ በአርአያነት ስሟ ሲነሳ አዳምጣለሁ። እሷ ግን ግድ የላትም። ሁለቱንም ጊዜ በስራ ውጥረት ምክንያት ከቢሮዋ መውጣት ሳትችል ቀርታ የምር ናፍቀኛል ስትለኝ ነው የሄድኩት። የመጀመሪያ የሄድኩት ቀን ወደኋላ ጠባቂዎቹ የሆነ ቀጫጫ ጸበሬ ወጣት አይተው ገላመጡኝ። አናስገባም አሉኝ። ደውዬላት እየተመለስኩ ነው ስላት ወርዳ ስትቀበለኝ እየተሽቆጠቆጠች ይቅርታ ስትለኝና ተንሰፍስፋ ስታቅፈኝ አናስገባም ያሉኝ ጥበቃዎች ደነገጡ። ደንግጠው ሲመለከቱኝም እየታዘብኩ ነበር ወደ ውስጥ የገባሁት። ወደ ቢሮ ስንገባም ወደ 100 የሚጠጉ ሰራተኞቿ ጎንበስ ቀና እያሉ እጅ ይነሳሉ። እያንዳንዱ የማሽቃበጥ አጉል ወደድ ባይ አይነት እንደሆነ ያስታውቅባቸዋል። ምን ያገባኝ እኔ፣ ቢሮሽ እስከሚቀጥለው ዓመት አንደርስም አልኳት። ከፊት ለፊቴ ሆና ነው ወደ ቢሮዋ እየመራችኝ የምትወስደኝ። ረጅም እግሯ፣ በአጭር ጉርዷ የተወጠረው መቀመጫዋ ከፊት ለፊቴ ነው። ዞር ብላ ፈገግ እያለች ድምጿ እንዳይሰማ እያንሾካሾከች የኔ ውድ፣ እዚህ ሰራተኞቼ ፊት ያለኝን ኮስታራነት ታውቂ የለ? በእናትህ አታስቀኝ። መሳቅ ከጀመርኩ ደግሞ አላውቅም። ታውቂ የለ አለችኝ። ሳቋን እንዳፈነችው ያስታውቃል። ስለመጣው በጣም ደስ እንዳላት ያስታውቃል። ምንም ከተናገርኩ ሳቅ ያመልጣታል። ስለ ስራዋ፣ ስለ ሰራተኞቹ፣ ስለ ህልሟ አስተዋራኝ እንዴት ደስ እንደሚለኝ። እሷም ይህንን ታውቃለች እና ታወራኛለች። ከሁሉ ቢሮዎቿ መጥቼ ባየሁት የምለው የነበረውን እንዳላወቀች ሆና ቢሮ አልፋቸው እኔ ጋር ስትመጣም ቢሮ አልፋቸው እኔ ጋር ስትመጣ ከሳቋ ጋር እየታገለች የምትነግረኝን ተወዳጅ ለመሆን የሚጥሩ ሰራተኞችና ለመቅረስ ሲሉ የውሸት ማዕት ስለሚደረድሩት ነው እላት ነበር። ገና ቢሮዋ ሳልደርስ አሽቃባጮችን አየኋቸው። ይገርማል። ሰው ብቻ ያም ሆነ ይህ ቢሮ ደርሰን ገባን። የፈጣሪ ያለ አቤት ማማሩ። የጠቅላይ ሚኒስትሩ ቢሮ ግን እንዲያምር ይሁን። በዚህ አይነት መኖሪያ ቤታቸው እንዴት ሲሆን፣ የመኝታ ክፍሏስ እኔ ቤቴን አሰብኩት። መታ የምትንከባለልበት ጣሪያውን የሚያፈሰው በተጨማደደ ወረቀቶች የተሞላውን በተለያዩ ጋዜጣ መጽሔቶች በተለያዩ ተዝረክርከው በተሞሉ መጽሐፍቶች የተሞላውን የሲጋራ ቁራጮች በወለል የሞሉበትን ነጭ ኮርኒስ ላይ የጣሪያው ፍሳሽ ቅርጽ የሰራበትን ያንን የኔ ቤት አሰብኩ። እዚህ እየዋለች ታዲያ ምን ስትል የኔን ቤት ወደደችው? ለነገሩ ጠየቅኩ እንጂ መልሶ አይጠፋኝም። ግን ደግሞ ጠይቃለሁ። ደግሞ ለዚያ ቤት ነው ለምናኝ የምትመጣው? ምን ቀርቷት ብትቀር ምን ሊቀርባት እላለሁ። እኔ የማውቀውን መልስ ጠይቄ አበጅቼ ራሴ ሆኖ እየገመትኩ ጠይቃለሁ። እሷ ደግሞ ከቢሮዋ ወደ ውጭ የሚያሳየውን መጋረጃ ሙሉ በሙሉ በሪሞት ስትዘጋውና በሌላ ሪሞት ለስላሳ ሙዚቃ ስትከፍት ቀስ እያለች ወደ እኔ ስትመጣ ከሀሳቤ ባነንኩ። ድንገት አጠገቤ ስትደርስ እላዬ ላይ ሰፈረች። ከንፈሬ ጎረሰቻቸው። ትንፋሽ አጠረኝ። 2 ቀን አልተገናኘንም። ከንፈሯን ከከንፈሬ ላይ አላቃ ከላይ የለበሰችውና ጡት ማስያዣውን ያለቀችው 2 እግሯን ትታ ነበር ተቀምጣብኝ የነበረው። ተነሳችና ሂል ጫማዋን አውልቃ የውስጥ ስስ ልብሷን ወደ ታች አድርጋው በእግሮቿ ጣቶች ወለሉ ላይ ጣለችው። እናም ቀስ ብላ ወደ እኔ መጣች። ቀድማ ተቀምጣ እንደነበረው እግሮቿ መካከል እግሬን አስገብታ ቆመች። ደንዝዣለሁ።
እዚህ ቢሮ ውስጥ አልጠበቅኩም። ደግሞ ሌላ አስባለሁ። እንደዛ የሚሽቆጠቆጡላት ሰራተኞች እጅግ በጣም የምትፈራው አባቷ፣ ሌሎች ነገር በአእምሮ የደጋግመው ይመላለሱ ጀመር። እሷ ለመናገር አፍታ ሳትጠብቀኝ ከንፈሬን ዳግም በእነዚያ ውብስስ ከንፈሮቿ ከደነቻቸው። እላይ ላይ ተቀምጣ በእጄ ቀበቶ ፈታች። የለበስኩትን ሁሉ ስቅ አደረገች። እናም ድንገት በሩ ተንኳኳ። በሩ እንዳልቆለፈችው ትዝ አለኝ። ከ20 ዓመት በላይ ብቻ ልቤ ሲሰነጠቅ ተሰማኝ። ክው ዋልኩኝ። ቢሮ ውስጥ ነው። ልብሷን እንዳወላለቀች ከስር የለበስኳቸውን አውልቃ እላይ ላይ እንደሰፈረች በሩ ሲንኳኳ ነው። ልቤ ለሁለት ሲካፈል ተሰማኝ። ስንጥቅ የሚል ስሜት። እንደምንም ብዬ ለሁለተኛ ጊዜ በሩ ሲንኳኳ ከንፈሯን ከከንፈሬ ያላቀቅኩ። እናም በሩን አልዘጋሽው አልኳት። በምን አይነት ሁኔታ ከላይ ላይ እንደተነሳች ሳላውቅ ከላይ ላይ ተነስታ በሩ ጋር ደርሳ በሩን ቆለፈችው። በሩ መንኳኳት አቆመ። ያንን ቀን ሁሌም አስታውሰዋለሁ። ቀጥሎ ወለሉ ላይ ሁልጊዜ የማንረሳው ባስታወስን ቁጥር ሁሉ የሚወረን ነገር የሚሰማን ትዝታ ጥለን አለፈን። ከዚያን ቀን ውጪ በሌላ ቀን ወደ ቢሮዋ ሄጄ ግን ከዚያ ከመሰሉ ስህተቶች የጸዳ ምርጥ ጊዜ ነበር ያሳለፍነው። ከዚያ በኋላ እሷ ብትፈልግም ምናልባት ነገሮች እንዳይበላሹባት በማሰብ ሰግቼላት አይሆንም አልኳት። ዛሬ ቤቷ ቅጥራኛለች። ቢሮ ሳይሆን ቤቷ። ደውላ ከአባቷ ጋር እንደምታስተዋውቀኝ ስትነግረኝ ባታቅማማም ከልምምጧ ግን መዳን አልቻልኩም። የሚገርመው ይህንን ልበስ፣ እንደዚህ ፕሮቶኮል ጠብቅ፣ ገለመሌ አላለችኝም። የምታከብረው እንደ እናትም እንደ አባትም ሆኖ ያሳደጋት በምድር ላይ ትልቁ ቦታ የሚሰጠው አባቷ ፊት ስትሄድ የምለብሰው አይጠፋኝም። ከሁሉ በላይ ለቃላቶች መጠንቀቅ እንዳለብኝ ነው ለራሴ የነገርኩት። እናም ተዘጋጅቼ ሄድኩ። ከዛ በፊት 2-3 ልብሶች ገዝታ በስጦታ መልክ ይዛልኝ መታ ነበር። እኔ ግን አንዳቸውም አልከፈትኳቸውም ነበር። ዛሬ ሁሉንም ፈተዋቸው። ደስ እንዲላት ትወደዋለች የሚለው ምርጫ እንደ ሁኔታው ለብሼ ነበር ቤቷ በር ላይ የተገናኘ ነው። ስታይን ደስ አላት፣ አምሮባታል። ነጭ አበባ መስላለች፣ ልክ ንቦች።